አልገባኝም። ቆይ ምንድነው የተፈጠረው? ማለት አንቺ እርጉዝ ነሽ? አዎ እርጉዝ ነኝ። ወይኔ ግን እኮ ይሄን ነገር አንቺ ባኪሞች ተከልክለሻል አይደል? አንቺ ላይ ያደጋለሁ ተንካውቃለሁ፣ ግን ደግሞ ነው ማስበበት አይደለም። ደስታሽን ማበላሸት አልፈልግም፣ ግን እንደዚህ መፈጠሩ አንቺን እንዳይጎዳሽ። ሰሞኑን እኮ ተጠራጥሬ ራሴን ቼክ ሳደርግ እርጉዝ ነኝ። እባክሽ ፈጣሪ ምክንያት አለ። ግን ከዚህ በኋላ አንድ ነገር ከተፈጠረ እኔ የምተርፈው አይመስለኝም። እንዴ ምን ማለትሽ ነው? በጭራሽ እንደዚህ እንዳትይሽ። ሲጀመር ፈጣሪ ነገሮችን ሳያስተካክል ምንም ነገር እንዲፈጠር አይፈቅድም። እሺ አሁን እንዴት አድርጌ ነው ለናሆም የምነግረው? እሱን አታስቢ። እንደውም በጣም ቆንጆ አጋጣሚ ነው የሚሆነው። ሁሉም ነገር ሰላም እንደሚሆን ተስፋ አለኝ። ይሆናል። ደግሞ እኔም ከጎንሽ አለሁ። ወይኔ አስቢው፣ ሁሉም ሲሰማ እንዴት እንደሚደሰት። ድማ እኮ እኔ ውስጥ ይፈራ እንጂ። በጭራሽ እንዳትፈሪሽ። ደግሞ እሱ ያውቃል። ሁሉንም ነገር እጨርሳለሁ። ቤቲ ጎበዝ ነሽ። ይሄን ቅልጥፍናሽን አደንቅልሻለሁ። ግን አደራ እንዳታስከፊኝ። እሺ ምንድን ነው ሀና? ይቅርታ አለቃ፣ ይሄ ለእርሶ ነው መሰለኝ። የምን ወረቀት ነው? መጥሪያ ነው። መጥሪያ? ቆይ ማን የሰጠሽ? ጠበቃው ነው መጥቶ የሰጠኝ። በአስቸኳይ ሄኖክ የሚባለው ልጅ ጥሪልኝ። ተሰብስበን መነጋገር አለብን። እሺ ግን እባክህን ትንሽ ተረጋጋሽ አቶ በላይ። መጀመሪያ ያልኩሽ ፈጽሚ ውጪ። እሺ ኧረ እንደዛ ነው እንዴ? አዎ ስለዚህ ያው ምንም አይነት ሀሳብ ሳይገባችሁ እሱ ጋር ስታገኙ የነበረውን ሙሉ በሙሉ እኛ ጋር ማግኘት ትችላላችሁ። እሱ እንደማገኘው አልጠራጠርም። የሚያጠገብ እንጀራ ይባል አይደል? እሺ አሁን ምን አይነት እቃ ነው የፈለጋችሁት? ማለቴ ምን እንታሰስ? በፈለጋችሁት ዲዛይን እና ብዛት እናቀርባለን። እኔ እንኳን አመጣጤ በቅድሚያ መስሪያ ቤታችሁን ለመጎብኘት ነበር። ሄኖክ አጋጣሚ መጥቶ እዛው ትቆያለሽ ወይስ ትወጫለሽ ብሎ ሲላት በድንጋጤ ቀና ብላ ዊህ አንተ ነህ እንዴ ብላ ትለዋለች። እና ያለ ምክንያት ያለ እሷ ፍቃድ እንዴት ነው ለምንድን ነው እዚህ ጋር መተሽ የምትበረብሪው ብሎ ሲላት ለምን ገባሽ እዚህ ክፍል ብሎ ሲላት እኔ እኮ የገባሁትኝ ጽዳት ላጸዳ ነው እያለች ትገኛለች ማለት ነው። ለምን ታማክርኛለሽ? እሱ ማለቃሽ ነበረ አይደለም እንዴ እያላት ብሎ ሲላት ምን እያደረግሽ ነው? እሷ ብትመጣስ ምን እንደሚፈጠር ታውቂያለሽ እንዴ ብሎ ሲላት የፈለከውን ነገር ማሰብ ትችላለህ። ከዚህ ሁሉ ግን አንተ ነበርክ መቅረብ የምትችለው። በጣም ማፈሪያ ነክ እያለችም ሄኖክን ትናገራለች ማለት ነው። ከዛ አጋጣሚ ደግሞ ቤቲ ትመጣለች ማለት ነው። ደግሞ ምንም ባረግም በጥፋቴ ነው እንጂ በሱ ስራ አይደለም እያለችም ወጣ ትሄዳለች። በእኔ ስርም እኮ የሚነድሳት አለ እያለ ሄኖክን በጣም ተናዷል ማለት ነው። ከዛም በኋላ እሷም ወጣ ትሄዳለች። እንግዲህ ቤትም በአጋጣሚ ከች ብላለች ማለት ነው። እዚህ ቢሮ ውስጥ ምን እያደረጋችሁ ነበረ ብላ ስትል አይ ምንም እየጠበቅንሽ ነበረ እያለችም እያሏት ይገኛሉ ማለት ነው። እዚህ ጋር ደግሞ ምሩ እያለ ናሆሚ ሲጣራ አቤት ወይ እያለች ትገኛለች ማለት ነው። አሁን ደግሞ ከመቼ ጀምሮ ነው የመጀመሪያ ልጄ ብለሽ ያልሽው ብሎ ሲላት ካሁን ጀምሮ ነው እያለችም ትገኛለች። በጣም ደስ ብሏታል ማለት ነው። እስኪ ምን ልሰራለክ ብላ ስትል የፈለግሽውን ነገር አድርገሽ ስሪ እያላት ይገኛል። ከዛም በኋላ እስኪ አይንሽን ጨፍኝ ብሎ ሲላት
ናሆሚ ምንድነው ለምንድነው የምጨፍኑ ብላ ስትል የሆነ ነገር ላሳይሽ ነው ብሎ ይላታል ማለት ነው። እንግዲህ እሱ ሰርቶላት ያመጣላት ምግብ በጣም በደስታ እንደምትበላም ተስፋ እናደርጋለን ማለት ነው። አሁን ግን መክፈት ትችያለሽ አይንሽን ብሎ ሲላት ከፈትም ስታደርገው ምንድነው ይሄ ብላ ስትለው እንግዲህ ከላይ የተሰጠሽ ጸጋ ነው አንቺ ስትመኝ ደግሞ እኔ ሰርቼ አበላሻለሁኝ እያለ ናሆሚ ለብሩ በጣም በብሩ ግዝና ተደስቷል ማለት ነው። እንኳን ናሆሚ ቀርቶ እኔም በብሩዬ እርግዝና በጣም ተደስቻለሁ ማለት ነው። ምክንያቱም በልጅ የተነሳ ነበረ እስካሁን ስትጨናነቅ የነበረው ነገር ግን በስተመጨረሻም ፈጣሪ ደግሞ ልጅ አሳቅፏታል ማለት ነው። የመጨረሻሽን ያሳምርልሽ፣ ያሰብሽውን ሐሳብሽን ፈጣሪ ያቀርሽውን እቅድሽም ያሳካልሽ እንላለን እንግዲህ ብሩዬ በኋላ ግን እንደዚህ እየተንከባከብከኝ በኋላ ግን እንዳታቋርጥ በኋላ ግን ሌላ ባል እንዳላመጣ እያለች ትገኛለች። እንግዲህ አሁን በጣም ደስተኛ ሆኗል ሁለቱም ማለት ነው። የብሩዬ ደስታ ያስደሰታችሁ ባልየው ግን አሁን እየተሻሻለ ይመስለኛል። በፊት ግን ትዝል ካል እንደ ሽንኩርት ለመክተፍ እንኳን አይንክብ እንባ ያቀር ነበር። አሁን ግን በጣም በደስታ ተደስተክ አሁን ሁሉንም ነገር እያስተካከል ትገኛለህ ብላ ስትለው የማይናገረው ምግብ አርፍሽ ቢ እያላት ይገኛል። ሁለቱም እንግዲህ እየተጎራረሱ ይገኛሉ ማለት ነው። በጣም ተደስታለች እሱም በጣም ተደስቷል። በጣም ደስ በሚል ሁኔታ ነው ያሉት ማለት ነው። ከዛ እጁን ትነክሷለች ማለት ነው። እንግዲህ ሲጀመር ማን ጨባሪ አደረገሽ እያላት ጨማሪ አደረገሽ እያላት እያለችው ትገኛለች ማለት ነው። ብሩዬ እንግዲህ በጣም ደስ ብሏታል ማለት ነው። እንግዲህ ናትየዋ እዚህ ጋር ብቻውን የተንጎራደደ ይገኛል። ማንን እንደሚጠብቅ አይታወቅም። ሊና እንግዲህ እዚህ ጋር ተከናንፋ መብታ አንቺ ጨካኝ አይጨክንም ብለሽ ነው እንዴ እንደዚህ እኔን ስለምንሽ ይሄርሹ ብሎ ሲላት ናቲ እኔ በፍጹም ላውራክ አልችልም ዞር በልካ አጠገቤ እያለችው ትገኛለች ሊና ማለት ነው። ሊናዬ ለምንድነው የተሸፋፈልኩ? ሊናዬ ናትዬ ለምንድነው የማጠላኝ? እባክህን ጥላኝ በቃ እያለችም ለናታን እየተናገረችም ትገኛለች። ወይ ጸጉሩን ወይ ሻርቡን አውልቂ ምንድ ያደረግሽ ነው ያለሽው እያለ ናታን ለሊና እየተነገረ ይገኛል። ሊና ናታን ስላከበርኩ እኮ ነው እንደዚህ የምሆነው። ለምንድነው እንደዚህ የምትሆነው? ለምን አትጠላኝም? እያለችም ሊና በጣም እየተናገረች ትገኛለች። ናታን እኔ ጋር ከመገናኘት በስተጀርባ እኔን ለመጥላት ሞክር እያለችም ሊና ትገኛለች። ከዛም በኋላ ይሄውልክ ይሄኝ ያደረከኝን ነገር ላሳይክ እንዴ እያለች እውነት ይሄ የቦክስ ግጥሚያ አይደል እንዴ? በአሁኑ ግን አልተሳካልህም ለዛ ነው እያለችም ትገኛለች። እዚህ ድረስ የመጣሁት እኮ ላንቺ ነው እያላተም ይገኛል ማለት ነው። እንግዲህ ሰላም፣ ፍቅር፣ ደስታ ለሀገራችን ለኢትዮጵያ እያልን እንመኛለን። የሰላም የፍቅር አምላክ ሰላሙን ያድለን። ናት ቀልድብኝ ለራሴ እዚህ ህይወት የምትቀልድብኝ አንተ ትቀልድብኛለህ እንዴ እያለች ሊና ለናታን እየተናገረች ወደ ቤቷ ወደ ክፍሏ ትገባለች ማለት ነው። ናታንም ወደ እሷ ተከትሎ ሲገባ ናቲ በፈጠረ ውጣልኝ፣ እዚህ አትምጣ፣ ከህይወቴ ውጣልኝ፣ ለምንድነው እንደዚህ የምታደርገኝ እያለች ትናገራለች። ናታን መለስ ብሎ አልወጣም፣ አንቺ ካልተናገርሽኝ አልወጣም፣ ተናገሪ፣ ማን እንደዚህ ያደረገሽ እያላት ይገኛል። እንዴ አንተ የላክብኝ ሰውዬ ነው እንጂ ጋርደክ ነው እንደዛ ያደረገኝ። እኔ ሳንቲም ብሰጥክ ወይ አንተ ሳንቲም ለኔ ምንም አያደርግልኝም እያለች ቲና በጣም ተናዳ በናታን ላይ ትናገራለች። እባክሽን ንገሪኝ፣ ይሄንን ሰውዬ ንገሪኝ፣ ከዛ እኔ
ማደርገውን አደርጋለሁ ብሎ ይላታል። እባክህን ለምንድነው እምነግርህ? አንተ እኮ እንደ ሌሎች ወንድ አይደለክም። አንተ እኮ እንደ ሌሎች ወንድ እኔን አታስከብረኝም። ናታን እባክህን ተወኝ። በጣም ብዙ ጊዜ እንደዚህ ብለኸኝ ነበረ፣ ግን በተግባር ያየሁት ይሄንን ነገር ምንም ነገር የለም እያለችም ሊና በጣም ተናዳለች። ሊና በክህን ናታን ከዚህም በኋላ በህይወቴ ውስጥ እንዳትመጣ እኔ ሁሉንም ነገር ለማስተካከል እየሞከርኩኝ ነው እያለች ትገኛለች። ናታን መለስ ብሎ እንደዚህ አይነት ነገር እንዴት ታስቢያለሽ? እሺ ቆይ ፍቅራችንስ ምን ልናደርገው ነው ብሎ ሲላት እኔ እንደዚህ አይነት ፍቅር በፍጹም ሊገባኝ አይችልም፣ ያፍቀርህም አላቅም እያለች ቲና ለናታን ትናገራለች። ናታንም እውነትሽን ነው ወይ? ይሄ ሁሉ በእውነት ነው የምትናገሪው? ለምንድነው እንደዚህ የምታደርጊው ብሎ ሲላት አንተ እኮ በቁም ነገር አንድ ነገር ተናግረክ ወይም አድርገክ አታርቅም። በቁም ነገር አንተ መች እንደምታቀም ራሱ አላቅም ትለዋለች። እሺ ሊናዬ እባክሽን እንደዚህ ያደረገሽን ሰውዬ ለምንድነው ማትናገሪኝ ብሎ ሲላል አንተ እውነት ልትናገር ነው ያን ሰውዬ? በቃ ወጣልኝ፣ አንተ መናገር አትችልም ትለዋለች ማለት ነው። ናታን ተናዶ ከክፍሏ ይወጣል። በጣም ያሳዝናል። ሰላም ጤና ይስጥልን ውድና የተከበራችሁ የቻናል ቤተሰቦች ከሀገር ውጭም ከሀገር ውስጥም ያላችሁት ለቻናል አዲስ ሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ቤተሰብ የሆናችሁት በላይ ግቡ። መልካምነት ለራስ ነው። አይዞሽ አምላክ ይሰማሻል አንድ ቀን